ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች ታላቅ የተባለ ድል አስመዝግበዋል። ድሉ ከዘመቻ አርበኛ ደማሊ አባናደው በኋላ የተመዘገበ ታላቅ ድል እንደሆነ ተነግሮለታል። በሌላ መረጃ በጎንደር ከተማ ዙሪያ ውጊያ ተቀስቅሷል። ለከበባ የገባው የአገዛዙ ጦር ምን ገጠመው ለሚለው የግንባር መረጃችን ምላሽ አለው። ደብረ ብርሃን ከተማ ዙሪያ ስለዋለው ውጊያ ቀጥታ ከግንባር የምንላችኋለን። የጌታቸው ረዳ ሙሉ ቃለመጠይቅ ከሰዓታት በፊት አየር ላይ ውሏል። ቃለመጠይቁ አደገኛ ፖለቲካዊ አንደምታ ይዘዋል። የጣቢያችን ዘጋቢዎች ሙሉ ቃለመጠይቁን ተከታትለው የፖለቲካ አስተያየት ሰጪዎችን ምላሽ አካተው ያዘጋጁት ጥንቅር ወደ እናንተ ይደርሳል። የአጥቂነት መንፈስን በመላበስ ማጥቃታችንን እንቀጥላለን። ይህንን የተናገሩት የአገዛዙ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። ጄኔራሉ በከፍተኛ ደረጃ ኮብላይ በማስመዝገብ የሚታወቀውን እዛቸውን ሲገመግሙ ውለዋል። የግምገማ መረጃውን ይዘናል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች የጅምላ መቃብሮች በመገኘት ላይ ናቸው። አስደንጋጩ መረጃ የጅምላ መቃብሮቹ በጤና ተቋማትና በትምህርት ቤቶች ቅጥር ግቢ በብዛት መገኘታቸው ነው። በጎጃም የተገኘውን የጅምላ መቃብርና ከጉዳዩ ጋር የተያያዙ መረጃዎችን አጠናቅረናል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የድል ዜና ወደምንመለከትበት የግንባር መረጃችን እናመራለን። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች ታላቅ የተባለ ድል ማስመዝገባቸውን ገልጸዋል። አፋብሃ ምኒልክ ዕዝ በአንድ አውደ ውጊያ ብቻ ከ50 በላይ የአገዛዙን ጦር መደምሰሱን ይፋ አድርጓል። የልጅ ኢያሱ ኮር 23ኛ ክፍለ ጦር የፋኖ ኃይሎች በመሩት ውጊያ ትናንት ህዳር 17 ቀን ከቀኑ 5 ሰዓት ተኩል እስከ ምሽት 5 ሰዓት ከ10 ድረስ ከ12 ሰዓታት በላይ በወሰደው ጠንካራ ውጊያ በግሸንና አባላ ሰፍሮ በነበረው የአገዛዙ የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ኃይል ላይ ከባድ ጉዳት መድረሱን የአፋብሃ ምኒልክ ዕዝ የግንባር መረጃ ያሳያል። እስከ ምሽት 5 ሰዓት ከ10 በቀጠለው ውጊያ ከባድ ጉዳት ያስተናገደው የአገዛዙ ጦር አዳሩን የፋኖ ኃይሎች ወደሚንቀሳቀሱበት ነጻ ቀጠና ተጉዞ ደልባ ወደ ተሰኘ ቦታ ለመግባት ቢሞክርም ተመሳሳይ ጥቃት በማድረስ ተጨማሪ ሞትና ቁስለኛ ሰብአዊ ኪሳራ እንደደረሰበት የሚያሳየው የአፋብሃ የግንባር መረጃ በአውደ ውጊያው የፋኖ ኃይሎች ያገኟቸው ድሎች ከ50 በላይ የተደመሰሰና ቁጥሩ በውል ያልታወቀ ቁስለኛ 650 የክላሽ ተተኳሽ፣ 450 የብሬን ተተኳሽ፣ 295 የድሽቃ ተተኳሾች በምርኮ ገቢ ማድረግ መቻላቸውን እዙ በግንባር መረጃው አረጋግጠዋል። አፋብሃ በግንባር መረጃው አክሎም አንድ የአገዛዙ ጦር የግንባር መሪ በውጊያ መደምሰሱን ገልጸዋል። የአገዛዙ ጦር 2 ዙር ከተመታ በኋላ ከ4 መኪና በላይ ቁስለኛ ይዞ ወደ ደሴ ለመግባት ቢሞክርም በዛሬው ዕለት ማለትም ህዳር 18 ቀን የፋኖ ኃይሎች ከአምባሰል ወደ ደሴ የሚወስዱ መንገዶችን በመዝጋት ተጨማሪ ሰብአዊ ጉዳት እንዳደረሱበት በግንባር መረጃው ላይ ተመላክቷል። ትላንት ከረፋድ 5 ሰዓት ጀምሮ እስከ ዛሬ እኩለ ቀን የቀጠለው ይህ ውጊያ በስኬታማነቱ ከዘመቻ ደማሊ አባናደው በኋላ ትልቁ ድል ተብሎ እንደተመዘገበ የአፋብሃ ምኒልክ ዕዝ መረጃ ያሳያል። በሌላ የግንባር መረጃችንም በጎንደር ከተማ ዙሪያ አፍላ ውጊያ ተቀስቅሶ መዋሉ ተሰምተዋል። ዛሬ ህዳር 18 ቀን በጎንደር ከተማ ዙሪያ ነጻ ቀጠናዎችን የፈጠሩ የፋኖ ኃይሎችን ለማጥቃት የተንቀሳቀሰው የአገዛዙ ጦር ከጎንደር ጠዳ ከተማ ብዙም በማይርቅ ስፍራ በተካሄደ ውጊያ ጉዳት ማስተናገዱን አፋብሃ በላይ ዘለቀ ዕዝ አስታውቋል። የጎንደር የበጋሻው ክፍለ ጦር አካል የሆኑ የፋኖ ኃይሎችን ለመክበብ የተንቀሳቀሰው የአገዛዙ ጦር መረጃው ቀድሞ በደረሳቸው የፋኖ ኃይሎች ከውጊያ እቅድ ውጭ በሆነ መልኩ ያልጠበቀው ጥቃት የተከፈተበት የአገዛዙ ጦር በውጊያው 5 ወታደሮች ሲሞቱ 7 ቁስለኞችን ይዞ ወደ ጎንደር ከተማ መመለሱን ያስታወቀው አፋብሃ በላይ ዘለቀ ዕዝ ውጊያው ዛሬ ከቀኑ 7 ሰዓት ገደማ ጀምሮ እስከ ቀኑ 9 ሰዓት መካሄዱን ገልጸዋል። የፋኖ ኃይሎች የጎንደር ከተማ አካል የሆኑ ሳተላይት ቀበሌ ተብለው የሚጠሩ የገጠር ቀበሌዎችን ጨምሮ የከተማዋ መግቢያ መውጫ አካባቢዎች ነጻ ቀጠናዎችን ፈጥረዋል። ይህንን ተከትሎ አዘዞና ጠዳ ከሚገኙ የአገዛዙ ወታደራዊ ካምፖች የሚነሳ የአገዛዙ ጥምር ጦር ተከታታይ ዘመቻዎችን ቢያደርግም የፋኖ ኃይሎችን ነጻ ቀጠና መልሶ መቆጣጠር አልቻሉም። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር ዘገባችን እናመራለን። ዛሬ ከንጋቱ ጀምሮ በበርካታ ቦታዎች ፋኖ ታላቅ ተጋድሎ ሲያደርግ ከፍተኛ ድልም ተገኝቷል።
በሸዋ ቀጠና አፋር ሸዋ ጠቅላይ ግዛት እዝ ታላቅ ድል ቀንቶታል። በሸዋ ተራሮች ድጋሜ በአዲስ መልክ የተመደቡት ልዩ የብልጽግና ኮማንዶዎች እያለቁና የተረፉትን ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለት የአፋር ሸዋ ጠቅላይ ግዛት እዝ ደጃዝማች ተሰማ እርገጤ ክፍለ ጦር እዛው እዞኑ ዋና ከተማ ደብረ ብርሃን ከተማ አቅራቢያ በአገዛዙ ጦር ላይ ታላቅ ጀብዱ ፈጽማለች። በደብረ ብርሃን አቅራቢያ ጉንዶ በረትና መሃል አምባ በሚባሉ ቦታዎች ላይ ከሌቱ 10 ሰዓት የጀመረው ከባድ ትንቅንቅ እስከ እኩለ ቀን 6 ሰዓት የቆየ ሲሆን የአገዛዙ አየር ወለድ ኮማንዶና የአካባቢው ሞግዚት ሚኒሻና አድማ ብተና እየፈረሰ ሲበተን ከ20 በላይ የሚሆኑት ደግሞ አፋር ሸዋ ጠቅላይ ግዛት እዝን ተቀላቅለዋል። የአፋር ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ኃላፊ አርበኛ ዶኔ አበበ ለጣና ሳተላይት ቲቪ እንደገለጸልን በዛሬው አውደ ውጊያ የተሰማ እርገጤ ክፍለ ጦር ታላቅ ጀብዱ ሲፈጽም የአገዛዙ ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛውን ወደ ደብረ ብርሃን ሆስፒታል ሲያመላልስ ነበር ብሎናል። አርበኛው አክሎም በአውደ ውጊያው ወቅት በሁለቱም ቦታዎች ላይ በነበረው የአገዛዙ ጦር ወደ ተለያየ አቅጣጫ የተበተነ ሲሆን ከደብረ ብርሃን በመድፍም ጭምር በታገዘ ሁኔታ ሽፋን ሰጥቶ ሰራዊቱን ለመሰብሰብ በሚጥርበት ሰዓት በግምት በሚተኮሰው ከባድ መሳሪያ አርሶ አደር ሀብትና ንብረት ማውደሙንም ገልጾልናል። በጎንደር ቀጠና የብልጽግና ወንበር አስጠባቂ ሰራዊት ወደ መግደያ ቀጠና እየገባ ከፍተኛ ሽንፈት እየደረሰበት ይገኛል። የአፋር ጎንደር ጠቅላይ ግዛት እዝ ጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና የጦር አዛዥ አርበኛ አበበ መልኬ ለጣና ሳተላይት ቲቪ እንደገለጸልን በሲማዳና ሰደም ውጃ ወረዳ የአገዛዙ ሰራዊት የፋኖን ቀጠና ጥሶ ወደ በሽሎ ወንዝ በመጠጋት ከፍተኛ ኪሳራ ደርሶበታል ብሏል። ትናንትና ዛሬ ከሲማዳ የኳሳ ስትራቴጂካዊ ማሸግሸግ ስልት በመጠቀም ጥላትን ከበባ ውስጥ በማስገባት የተሳካ ኦፕሬሽን ተሰርቷልን ብሎናል። የአገዛዙ 64ኛ ክፍለ ጦር አዛዥ ኮሎኔል ይርጋ ማህበረሰቡን በማሸማቀቅና በማስፈራራት የፋኖን እንቅስቃሴ ለመግታት ቢፈልግም ከማህበረሰቡም ከባድ ፈተና ገጥሞታል። የማህበረሰቡንም ክምር በሞርታር እያቃጠለ ወደ ወገዳ ከተማ ተመልሷልም ብሎናል። አርበኛው እንደገለጠልም በዚህ ቀጠና ሳምንት ባልሞላ ጊዜ ውስጥ ከ30 በላይ የአገዛዙ ሰራዊት በቆረጣ ውጊያ ሲደመሰስ በርካቶች እየተበተኑ በወሽሎ ወንዝ ተፋሰስ ምን እንደሆኑ ሳይታወቅ የበረሃ ሲሳይ ሆነው ቀርተዋል ብለዋል። የአገዛዙ ጦር በአሁኑ ሰዓት ከባድ ኪሳራ ደርሶበት ወደ ከተማ ምሽጉ መመለሱ ታውቋል። በዚሁ ቀጠና በጉና በመቀጠዋና በጋይንት ወረዳዎች በከፍተኛ የደፈጣ ልምድ ባላቸው ፋኖዎች አገዛዙ ከፍተኛ ኪሳራ እያስተናገደም ይገኛል። የጌታቸው ረዳ ሙሉ ቃለመጠይቅ አየር ላይ ውሏል። ቃለመጠይቁ አደገኛ ፖለቲካዊ አንድምታ ይዘዋል። የጣቢያችን ዘጋቢዎች ሙሉ ቃለመጠይቁን ተከታትለው የፖለቲካ አስተያየት ሰጪዎችን ምላሽ ይዘው የሚከተለውን ዘገባ አጠናቅረዋል። ገና በቅንጭብ ቪዲዮ ፖለቲካዊ አቧራ ያስነሳው የአብይ አህመድ አማካሪ ጌታቸው ረዳ ቃለመጠይቅ ሙሉ ክፍሉ ዛሬ ህዳር 18 ቀን በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ አየር ላይ ውሏል። በታዋቂው የአልጀዚራ ጋዜጠኛ ማዕዲ ሀሰን ሄድ ቱ ሄድ ፕሮግራም ላይ የቀረቡት ጌታቸው በእርግጥም ቅርቃር ውስጥ ገብተዋል። መድረኩ ጌታቸው ራሳቸውን በእንግሊዝኛ ቋንቋ የገደሉበት ከመሆኑም በላይ የቀድሞ ድርጅታቸው ህወሓትንና የአሁኑ አለቃቸው አብይ አህመድን ለዳግም ጦርነት ለመጋበዝ አመቻች መስሎ ታይተዋል። የ49 ደቂቃ ከ19 ሰከንድ ቃለመጠይቅ መነሻ ታሪኩን ያደረገው አብይ አህመድ ወደ ስልጣን የመጡበትን ጊዜ ተከትሎ በኢትዮ ኤርትራ መካከል የፈጠሩትን የአጭር ጊዜ ሰላም በመጠኑ በመተረክ ነው። እንደ ማንኛውም የምዕራቡ ዓለም ጋዜጠኛ በአንድ ወቅት የሰላም ኖቤል ተሸላሚ ሆነው የአፍሪካ ቀንድ የሰላም አባት እስከ መባል የደረሱት አብይ አህመድ እንደገና ተመልሰው የጦርነት ፖሊሲ ባለቤት በመሆን የአፍሪካ ቀንድ ስጋት የሚያስብላቸውን ድንበር ተሻጋሪ ጦርነት በማዋለድ ላይ መሆናቸውን በመቃኘት የ2013ቱን ከህወሓት ጋር የነበረውን ጦርነትና ከጦርነቱ ጋር ተያይዞ የሚነሱ የጦር ወንጀል አውድ ጋዜጠኛው በስፋት ተመልክቶታል። ከጥያቄ ምልክት ርዕሱ ጀምሮ የቃለ መጠይቁ አንኳር ጉዳይ የአብይ አህመድ የጄኖሳይድ ወንጀለኝነትን ከትግራይ ጋር አያይዞ ዳሰዋል። ህወሓት ከ4 ኪሎ ተገፍትሮ ወይም አኩርፎ ወደ መቀሌ ካመራ በኋላ የተፈጠረውን ኃይል አስተላለፍና ከዚያ ጋር ተያይዞ የመጣውን ጦርነትና ጦርነቱን ያስቆመውን የፕሪቶሪያ ስምምነት ከመተረክ ጎን ለጎን የጌታቸው ረዳን የስልጣን ሂደት አስታውሶ ወደ ጥያቄው ገብተዋል። ጥያቄው አስቀድሞ በአጭር ቪዲዮ እንደተዋወቀው አብይ አህመድ በመንግስት ወገን በመሩት የሰሜን ጦርነት በትግራይ ላይ ጄኖሳይድ መፈጸማቸውን የራሳቸው የጌታቸውን የቀደመ ንግግር ዋቢ አድርጎ የሚነሳ ነው። ጋዜጠኛው ጌታቸው በአሁኑ ሰዓት የአብይ አህመድ አማካሪ የሆኑበትን አግባብ ለማወቅ በቀዳሚነት ጠይቋል።
ጌታቸው በፕሪቶሪያው ስምምነት መሰረት ለ2 ዓመታት ያክል የትግራይ ጊዜያዊ አስተዳደር ፕሬዝዳንት መሆናቸውንና ከዚያም በኋላ በተፈጠረው ውጥረት ወደ 4 ኪሎ መምጣታቸውንና መጨረሻ ላይ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር የሆኑበትን ሂደት አብራርተዋል። ጌታቸው የዛሬ አለቃቸው አብይ አህመድ ትናንት ጄኖሳይድ መፈጸሙን ቢያምኑም የጄኖሳይድ ተዋንያኖች ብዙ ስለሆኑና ለብቻው ነጥለው ጄኖሳይደር ማለት ተገቢ እንዳልሆነ እንዲሁም በጉዳዩ ላይ ራሳቸውን ይከላከሉ ከሚለው ምላሽ ጎን ለጎን እንደ ሕግ ባለሙያ ጄኖሳይደር ማለት እንደማይፈልጉ ተናግረዋል። ጋዜጠኛው በተጠና አቀራረብ ጌታቸውን አብይ አህመድ የጄኖሳይድ ወንጀለኛ መሆናቸውን ደጋግሞ በመጠየቅ ሲሞግታቸው ታይተዋል። አቶ ጌታቸውም ጥንቃቄ ባደረጉበት ምላሻቸው የቀደመ ጓደኝነታቸውንና የአሁኑ አማካሪነታቸውን ታሳቢ ያደረገ በሚመስል መልኩ በቀጥታ አብይ አህመድ የጄኖሳይድ ወንጀለኛ ነው ለማለት አልደፈሩም። ይልቁንም የህግ ሰውነታቸውን ሽፋን ለማድረግ ሲጥሩ ተስተውሏል። ጌታቸው አብይ አህመድ ብቻ ሳይሆኑ ሌሎች የጄኖሳይድ ተዋንያኖች እንዳሉ የጠቀሱበት አውድ ጋዜጠኛው ደግፎ የመከላከያ ሰራዊትና የኤርትራ ወታደሮች ጭምር የጄኖሳይድ ዶክመንት እንዳለባቸው ጠቅሰዋል። እንዲያም ሆኖ ጋዜጠኛው ጦርነቱን አብይ የመሩት በመሆናቸው ቀዳሚ የጄኖሳይድ ወንጀለኛ መሆናቸውን በመግለጽ ከትናንት ተፋላሚያቸው ከዛሬ አማካሪያቸው ጌታቸው ጋር ሞግተዋል። ከጋዜጠኛው በተጨማሪ የሾው ተሳታፊዎች ጌታቸው ረዳ ጄኖሳይድ መፈጸሙን ካመኑ አብይ አህመድ ጄኖሳይድ መፈጸማቸውን ለምን በግልጽ መናገር እንዳልፈለጉ ተጠይቀው የሰጡት ምላሽ ከጋዜጠኛው የተለየ አይደለም። በሌላ በኩል ጌታቸው የአብይ አማካሪ ከሆኑ በኋላ ያለውን ጦርነትም ጋዜጠኛው ጠይቀዋል። አብይ አህመድ በአሁኑ ሰዓት ሙሉ ጊዜያቸውን ጦርነት ላይ በማድረግ ኢትዮጵያን በኢኮኖሚ እንዳደቀቋት በአማራ ያስቀጠሉትን ጦርነት አስታውሶ ሌላ አዲስ ጦርነት ከኤርትራ ጋር ሊከፍቱ መሆናቸውንም ጋዜጠኛው ጠይቋል። ጌታቸውም እውነታውን አምነው አለቃቸው አብይ ለመከላከል ኢሳያስን ተችተዋል። በኢትዮ ኤርትራ መካከል ሰላም በመፍጠር የኖቤል ተሸላሚ የሆኑት አብይ አህመድ አሁን ላይ ታሪክ ተቀይሮ ድንበር ተሻጋሪ ጦርነት እያዋለዱ መሆናቸውን ጋዜጠኛውም የፕሮግራሙ ተከታታዮችም በጥያቄያቸው አንስተዋል። ከዚህ በተጨማሪ ከፕሬስ አፈና አንጻር የአብይ አህመድና አገዛዛቸው ጋዜጠኞችን ማሰሩንና ማሳደዱን ጋዜጠኛው በመረጃና ማስረጃ አማካሪው ጌታቸው ረዳን ሞግቷቸዋል። በመጨረሻም አቶ ጌታቸው አብይ ጓደኛ ማለታቸውን ተከትሎ የጄኖሳይድ ጓደኛ አለ ማለት ነው፣ ግራ አጋቢ ጓደኛሞች ናቸው በሚል አገላለጽ ጋዜጠኛው በሳቅ ታጅቦ ጠይቋቸዋል። ከአጠቃላይ ቃለመጠየቁ ይዘት መረዳት የሚቻለውም ጌታቸው ያለቃቸውን ዘርፈ ብዙ ወንጀሎችና ያስቀጠሏቸውን ጦርነቶች ለማስተባበል ቢሞክሩም የጋዜጠኛው ጥያቄና የተሳታፊዎቹ ጥያቄ ግን ጌታቸው ረዳን ከባድ ቅርቃር ውስጥ ከቷቸው ታይተዋል። በሙሉ ቃለመጠየቁ ላይ እንደተመለከተው በ2013ቱ ጦርነት በጥላቻ የነደዱ የህወሓት ታጣቂዎች በማይካድራ፣ ጭና፣ አጋምሳ፣ ቆቦ፣ ጋሸና፣ ንፋስ መውጫ ወዘተ ቦታዎች ላይ የፈጸሟቸውን የንጹሃን ጭፍጨፋዎች ጋዜጠኛው በአንዱም ቦታ አላነሳም። በጦርነቱ ወቅት የጦር ወንጀሎች በሁለቱም ወገኖች መፈጸማቸውን በማንሳት ሚዛን ለመጠበቅ ሙከራ ያላደረገው ታዋቂው የአልጀዚራ ጋዜጠኛ ማህዲ ሀሰን ጌታቸው ረዳን ቅርቃር ውስጥ ለማስገባት የሄደበት ርቀት ግን እንደ ሌሎቹ እንግዳዎች ሁሉ ይህም የተሳካለት ሆኖ ታይተዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የብልጽግናው አገዛዝ በውጊያ የሚሞቱበትን የሰራዊቱን አባላት በጤና ተቋማትና በትምህርት ቤቶች ቅጥር ግቢ በብዛት እየቀበረ እንደሆነ ታወቀ። የብልጽግናው አገዛዝ መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን እያስተናገደ በሚገኝበት ጦርነት በውጊያ የሚሞቱ አባላቱንና በጤና ተቋማትና በትምህርት ቤቶች ቅጥር ግቢ በብዛት እየቀበረ እንደሆነ በተንቀሳቃሽ ምስል ማስረጃዎች ተረጋግጠዋል። ከሰሞኑ ከባድ ውጊያ ሲካሄድበት በሰነበተው የምስራቅ ጎጃም ዞን ማቻከል ወረዳ አንድ ጤና ጣቢያ ግቢ ውስጥ አገዛዙ በውጊያ የሞቱ አባላቱን በሁለት ቦታዎች በጅምላ ቀብሮ መሸሹ ታውቋል። እዩት እንግዲህ እዚህ ላይ የጅምላ መቃብር ነው ያለ። እዚህ ጋር ብቻ ወደ 7-8 አስከሬን የተቀበረው። እዩት የት እንደተቀበረ። ይኸውም ጤና ተቋም ነው እንግዲህ ጤና ጣቢያ ላይ ነው የቀበሩት። በጣም አሳፋሪ ነው የተደረገ ያለው ነገር። እዩት እዚህ ላይ 7 አስከሬን የቀበሩ አንድ ቦታ ላይ። አሁንም ሌላ አለ። ቢያንስ እዚህ ቦታ ላይ ወደ 50 ምናምን አስከሬን ነው የቀብረው። ዙሪያውን በጣም ዙሪያውን ነው እየቀበሩ ያለ፣ ዙሪያውን ማለት ነው። እንግዲህ እዩት ይሄ ነው እንግዲህ መከላከያ በዚህ ልክ ነው በየመንገዱ ነው እየቀበሩ እየሄዱ ያለ በየመንገዱ።
እና በጣም አሳፋሪ ነው። ይሁት እንግዲህ የጤና ተቋም ነው እንግዲህ በዚህ ልክ ነው። በጣም ነው የሚገርመው። በጣም በቃ መጨረሻው ነው። ገና በየምሳና ስርም የቀበሩት አለ፣ ግን በቃ መጨረሻው ነው የሚሆነው። የማቻከል ወረዳ ጤና ጣቢያውን ጨምሮ በበርካታ የጦርነት ቀጠናዎች ህዝብ በብዛት በሚገለገልባቸው ማህበራዊ ተቋማት ግቢ ውስጥ በውጊያ የሞቱ ወታደሮችን በጅምላ በመቅበር ላይ የሚገኘው አገዛዙ በዚህ ድርጊቱ የተነሳ ተቋማቱን ከአገልግሎት ውጭ እያደረጋቸው እንደሆነ ሰራተኞችና ነዋሪዎች በምሬት በመናገር ላይ ናቸው። በቀዳሚነት መሰል ማህበራዊ ተቋማትን ወታደራዊ ካምፕ በማድረግ ከአገልግሎት ውጭ ያደርጋቸዋል። አካባቢዎችን ለቆ ሲወጣ በተቋማቱ ላይ ከሚያደርሰው ውድመት በተጨማሪ እንደ ካምፕ በተገለገለባቸው ማህበራዊ ተቋማት የጅምላ መቃብር በመፈጸም የጦር ወንጀሉን አጠናክሮ እንደቀጠለበት ስለመሆኑ የጤናና የትምህርት ባለሙያዎች ለጣቢያችን ባደረሱት መረጃ ላይ ተመላክተዋል። በተለይም ወላድ እናቶች፣ ተከታታይ የሕክምና ክትትል የሚጠይቅ ህመም ያለባቸው ሰዎች በሚያዘወትሯቸው የጤና ተቋማት እንዲሁም የነገ ሀገር ተረካቢ የሆኑ ተማሪዎች የሚማሩባቸው ትምህርት ቤቶች ቅጥር ግቢ ውስጥ እየተፈጸሙ ያሉ የጅምላ መቃብሮች ማህበራዊ ጉዳት የሚያስከትሉ በመሆኑ ድርጊቱ በህዝብ ዘንድ ሊወገዝ እንደሚገባ ጥሪ ቀርቧል። በጦርነት ወቅት በውጊያ የሚሞቱ ወታደሮች ስርዓተ ቀብራቸው ሊፈጸምበት የሚችል ራሱን የቻለ የጦር ህግ፣ በተለይም ሰራዊቱን ያጣው አካል የራሱን ተዋጊ በስርዓት የመቅበር ሞራላዊም ተቋማዊም ኃላፊነት ቢኖርበትም የብልጽግናው አገዛዝ ግን ህዝብና የህዝብ ልጆች በብዛት በሚገለገሉባቸው ጤና ተቋማትና ትምህርት ቤቶች ቅጥር ግቢ ላይ በጅምላ በመቅበር ላይ ይገኛል። ይህም በጦርነቱ እየፈጸማቸው ካሉ የጦር ወንጀሎች እንዳንዱ ሊቆጠር የሚገባ በድርጊቱ በርካታ የህብረተሰብ ክፍሎችን ጤና ሊያውክ የሚችል ወንጀል በመሆኑ የተጠናከረ ውግዘት እንዲካሄድበት መረጃውን ያደረሱን የጤና ባለሙያዎች ጥሪያቸውን አቅርበዋል። የአጥቂነትን መንፈስ በመላበስ ማጥቃታችንን እንቀጥላለን። ይህንን የተናገሩት የአገዛዙ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። የምስራቅ እዝ በሌተናል ጄኔራል መሐመድ ተሰማ እየተመራ ወደ አማራ ክልል ይዟቸው የገባውን 3 ኮሮች በድምሩ 9 ክፍለ ጦር በጎጃምና ደቡባዊ የጎንደር ቀጠናዎች ቢያሰማራም እስከ 60 ከመቶ ሰራዊቱን በሞት መቁሰልና መኮብለል ከውጊያ ሜዳ እንዳጣ ባጋጠመው የሰው ኃይል ክፍተት የተነሳ አዳዲስ ሰልጣኞችን በብዛት በመቀበል ቀዳሚው እንደሆነ መረጃዎች ያሳያሉ። ይህም ሆኖ የእዙ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በመሩት ግምገማ የአጥቂነት መንፈስን በመላበስ ማጥቃታችንን እንቀጥላለን ሲሉ ተደምጠዋል። በግምገማው ጄኔራሉ ከእዙ ከኮርና ከክፍለ ጦር አመራሮች ጋር ስለመምከራቸው የብልጽግና ሰራዊት ይፋዊ ገጽ ላይ ተመላክተዋል። ሌተናል ጄኔራል መሐመድ ተሰማ በዚሁ ግምገማ ላይ ሰራዊታችን እንደተለመደው የአጥቂነት መንፈስን በመላበስ ማጥቃቱን ይቀጥላል ቢሉም ሰራዊቱ የመዋጋት ሞራሉና አቅሙን ለመዳከሙ የፋኖ ኃይሎች የያዙት ሰፊ ነጻ ቀጠና ማሳያ ሆኖ ይቀርባል። ይልቁንም ሰራዊታቸው በፋኖ ኃይሎች ከፍተኛ ምት ባስተናገደበት ቁጥር ንጹሐንን በማጥቃት ላይ እንዳለ ከሰሞኑ በሰከላና በደንበጫ የፈጸማቸው ጥቃቶች አስረጅ ምሳሌ ሆነው ይቀርባሉ። የፋኖን ተለዋዋጭ የውጊያ ስልት ለመቋቋም በሚል የብልጽግና ሰራዊት የጸረ ሽምቅ ውጊያ ስልጠና እንዲወስድ የስልጠና ማኑዋል በማዘጋጀት የሚታወቁት መሐመድ ተሰማ በየጊዜው ያወጧቸው የውጊያ እቅዶች ሁሉ በኪሳራ ተገባደዋል። ባለፉት 6 ወራት በልዩ ሁኔታ አዳዲስ ተመራቂዎች የምስራቅ እዝን እንዲቀላቀሉ ቢደረግም እዙ አሁንም ከፍተኛው የመክዳት መጠን የሚያስመዘግብ እንደሆነ ወታደራዊ መረጃዎች ያሳያሉ። በከፍተኛ የሰው ኃይል የተራቆተው እዙ የሰው ኃይል ቋቱን በሚፈልገው ልክ ማሳደግ እንዳልቻለ ይልቁንም በዙ ኮሮችና በየደረጃው ባሉ አሃዶች ከሰራዊቱ የሚከዳው በውጊያ የሚሞተውና የሚቆስለው ቁጥሩ መጨመሩን ተከትሎ ጄኔራሉ ለግምገማ ስለመቀመጣቸው መረጃዎች ጠቁመዋል። በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል አብዛኞቹ ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን እንደ ባንዳነት ያቀረቡት መሐመድ ተሰማ በቅርብ አለቆቻቸው በነ ብርሃኑ ጁላ ዘንድ እዙን አልመራሁም የሚል ትችት ያጋጠማቸው መሆኑን ተከትሎ ይህንን ግምገማ ወደ ሌሎች የእዙ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት ለማውረድ እንደጣሩ ምንጮች ጠቁመዋል። ጄኔራሉ በተለይ የእዙ ዋና ኮሚቴ የመረጃ ክፍል የኮር አመራሮችን መስመራዊ መኮንኖች በስም እየጠሩ ለሰራዊቱ መክዳትና ለእዙ ግዳጅ የመፈጸም አቅም መዳከም ተጠያቂ ናችሁ በሚል እንደሚታወቁ ከዚህ ቀደም መዘገባችን ይታወሳል። በቀጣይ እዙ በሚያካሄደው ዘመቻ በግምገማው መድረክ በድክመት የተመለከታቸውን ነጥቦች ይዞ እሱን ለማረም ጸረ ሽምቅ የውጊያ ስልትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ በየዙሩ ዳግም ወደ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ መመሪያ ተላልፈዋል።
ይህንን ተከትሎ የፋኖ ኃይሎች ደፈጣና ተለዋዋጭ የመከላከል እንቅስቃሴን ጨምሮ ከከባድ መሳሪያና ከአየር ጥቃት ራስን በመከላከል ላይ ያተኮረ የውጊያ ስልት መከተል ይገባል ሲሉ ወታደራዊ ምንጮች መክረዋል። በምዕራብ አፍሪካዊቷ ሀገር ጊኒ ቢሳው ብሔራዊ ምርጫ በተካሄደ በሶስተኛው ቀን መፈንቅለ መንግስት ተካሂዷል። መፈንቅለ መንግስቱ በተካሄደበት ሰዓት በዋና ከተማዋና በቤተ መንግስቱ ውስጥ ከባድ ተኩስ እንደተካሄደ ከቢሳው ከተማ የወጡ መረጃዎች ያሳያሉ። ምርጫውን አሸንፍ ያለው ሲሉ ያወጁት የሀገሪቱ ፕሬዚዳንት ኡማሮ ሲስኮ ኢምባሎ መፈንቅለ መንግስቱን በሚመራው ወታደራዊ ኃይል መታሰራቸውን አረጋግጠውልኛል ሲል ለዓለም ቀድሞ ያሳወቀው አፍሪካን ሪፖርት ነው። የምርጫው ውጤት ዛሬ ሐሙስ ይፋ ይደረጋል ተብሎ ሲጠበቅ ትናንት ረቡዕ እኩለ ቀን ላይ የተካሄደው መፈንቅለ መንግስት የከፋ ደም መፋሰስ የታየበት ባይሆንም የፈረንሳይ ዜና ወኪል እንደዘገበው የተኩስ ድምጽ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ቤተ መንግስቱን በተኩስ ከተቆጣጠሩ ከሰዓታት በኋላ በሀገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ ሀገሪቱን እንደሚመሩ አስታውቀዋል። ፕሬዚዳንቱን በቁጥጥራቸው ስር ያዋሉት ወታደሮች በተጨማሪም ህዝቡ እንዲረጋጋ ወታደራዊ ትዕዛዝ መስጠታቸውም ተሰምተዋል። በወታደሮቹ ቁጥጥር ስር የዋሉት ፕሬዚዳንት ኦማሮ ሲስኮ ኢምባሎ በምርጫው ለሁለተኛ ዙር የስልጣን ዘመን እየተወዳደሩ ሲሆን እርሳቸውም ሆኑ ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ መሆናቸውን ገልጸው ነበር። ጊኒ ቢሳው ከፖርቹጋል ቅኝ ግዛት ነጻ ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካዊ አለመረጋጋት ሲያጋጥማት እንደቆየ መረጃዎች ያሳያሉ። እንደ አውሮፓውያኑ የዘመን ቀመር ከ1980 ወዲህ 9 መፈንቅለ መንግስቶች እንደተካሄዱ የአሁኑ ፕሬዚዳንት ኦማሮ ሲስኮን ከስልጣን ለማውረድ 2 የመፈንቅለ መንግስት ሙከራዎች እንደተካሄዱ ይፋዊ መረጃዎች ያሳያሉ። የመጨረሻው የመፈንቅለ መንግስት ሙከራ የተካሄደው ጥቅምት 2023 ሲሆን ከ2 ዓመት በኋላ ህዳር 2025 በሀገሪቱ ብሔራዊ ምርጫ ማግስት 10ኛው መፈንቅለ መንግስት ተካሂዷል። ወደ 2 ሚሊዮን ገደማ ነዋሪዎች ያሏት ጊኒ ቢሳው በዓለም እጅግ ድሃ ከሆኑ ሀገራት አንዷ ነች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር